ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። የአሜሪካንን ሰይፍ ወደ ሰገባው የመለሰ የተባለለት የአሜሪካና የኢራን የፊታችን አርብ የቱርክ ኢስታንቡል ድርድር አንድ ስምምነት ላይ መድረስ ካልቻለ ክፉ ነገር ሊፈጠር ይችላል ሲሉም ፕሬዚደንት ዶናልድ ትራምፕ አስጠነቀቁ። አርብ ከኢራን ውጭ ጉዳይ ሚኒስትር አርጋቺ ጋር ኢስታንቡል ውስጥ ድርድር ላይ የሚቀመጡት ልዩ መልእክተኛ ስቲቭ ዊትኮፍ ከወዲሁ ዛሬ እስራኤል ኢየሩሳሌም ውስጥ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ስብሰባ ተቀምጠዋል። ይህ ጦርነት ቢፈነዳ የኢራን የሚሳኤል ጭፍራ የአሜሪካንን ጦር ሰፈሮችና ሰራዊት ፍለጋ እኛንም ያነቡጠናል ብለው ከሰጉና በሳት ቀለበቱ መሃል የአረብ ድርድር እውን እንዲሆን ከጣሩ የአረብ መንግሥታት መካከል ሳውዲ አረቢያና ግብፅ ድርድሩ ላይ በተሳታፊነት እንደሚታደሙ ታውቋል። ወዲህ በኢየሩሳሌም ከተደራዳሪው ስቲቭ ዊትኮፍ ጋር ምክር የተቀመጡ ጠቅላይ ሚኒስትር ኔታንያሁ በወገናቸው የሀገራቸውን ሚዲያ ዘ ታይምስ ኦፍ እስራኤል እንደዘገበው ዋይት ሃውስ ከአቋሙ ፍንክች ሳይል እንደ ብረት ግድግዳ የማይገፋ መሆን እንዳለበት ሳያስገነዝቡ አልቀረም። በዚህ ድርድር ላይ ዶናልድ ትራምፕ እንደሚጠብቁት ኢራን የኒውክሌር ሕልሟን፣ የሚሳኤል ክምችቷንና የተጋድሎ ተራዳ የሚሰኝ መረቧን እርም እንድትል ይጠበቃል። በአሁኑ ሰዓት ትላልቅ መርከቦች እጅግ ታላላቆችና ምርጦች ወደ ኢራን እየተመሙ ነው አሉ ዶናልድ ትራምፕ ለዋይት ሃውስ ጋዜጠኞች ሲናገሩ ዛሬ። ወዲህ ደግሞ ከኢራን ጋር እየተወያየን ነው፣ እንዴት እንደሚሆን እናያለን ብለዋል። ሲያክሉም በውይይቱ ላይ የሆነ መፍትሔ ካበጀን ታላቅ ይሆናል፣ ካልሆነልን ግን ምናልባት የከፉ ነገሮች ይፈጠራሉ ሲሉ አስጠንቅቀዋል። በድርድሩ ስምምነት ላይ ሲደረስ ማየት ፈልጋሉ አሉ ትራምፕ በመቀጠል። ነገር ግን ስምምነት ላይ ሊደረስ ይችል እንደሆነ አላውቅም ብለዋል። ኢራን የዶናልድ ትራምፕ የዩራኒየም ማበልጸግ ብሎ ነገር ለኢራን አይፈቀድም፣ የቦሊስቲክ ሚሳኤል ፕሮግራሟ ይገደብና ለክልላዊ የተጋድሎ ተራዳዎች የምትሰጠው ድጋፍ ይቋረጥ የሚሉ ጥያቄዎቿን ከዚህ በፊት ቆሜ ነው ሞቼ ስትል አሻፈረኝ ማለቷ አይዘነጋም። ኢራን ሦስቱንም ጉዳዮች ከሉዓላዊነት ጋር አያይዛ ትመለከታቸዋለች። ይሁንና ሁለት ኢራናዊ ባለሥልጣናት ለሮይተርስ እንደተናገሩት ግን ለሀገሪቱ ቀሳውስት ገዢዎች ትልቁ አስቸጋሪው ነገር ዩራኒየም ማበልጸጉ ሳይሆን የቦሊስቲክ ሚሳኤል ፕሮግራሙ ነው። ኒውዮርክ ታይምስ የጠቀሳቸውም ሁለት ክልላዊ ባለሥልጣኖች እንደ ጠቆሙት ኢራን የኒውክሌር ፕሮግራሟን ላልተወሰነ ጊዜ ለማስተጓጎል ወይም አንደኛውን ለማቆም ዝግጁ መሆኗን አሳይታለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኤ ቴህራን የውይይቶቹን የተለያዩ ገጽታዎች እያጤነች ነው ብለዋል። አያይዘውም ኢራን ፍትሐዊ ያልሆነው ማዕቀቦች እንዲነሱላት ስለምትፈልግ በችኮላ ዋናው ቁልፍ ነገር ጊዜ ነው ብለዋል። ክልላዊ ባለሥልጣኑ ደግሞ ሲናገሩ ኳታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ግብፅ እንደዚሁም ሌሎች አገራት የኢስታንቡሉን ስብሰባ ይታደማሉ። የሁለትዮሽ የሦስትዮሽና ሌሎች ስብሰባዎችም በተጨማሪ ይደረጋሉ ብለዋል። ዳንኤል፣ ያው ከዜናው መረዳት እንደሚቻለው ዶናልድ ትራምፕ የሚከተሉት ስትራቴጂ ይሄ ወይም ምንድነው የሚባለው ዱላና ስኳር የሚለው ነው።
በማናቸውም ሰዓት ኢራን ላይ ጥቃት መክፈት የሚያስችላቸውን የጦር ኃይል በሚያስፈራ ሁኔታ በስፍራ ሲዘው ጨርሰዋል። በሰሜን አረቢያ፣ በህንድ ውቅያኖስ፣ በቀይ ባህር፣ በፋርስ ባህረ ሰላጤ በእነዚህ ሁሉ የአሜሪካ የተለያዩ ሚሳኤል ተኳሽ የዳርቻ ተፋላሚዎች፣ ፈንጂ ጠራጊዎች ከሁሉም በላይ ደግሞ 90 የጦር ጀቶች የተሸከመችዋ አብርሃም ሊንከን አውሮፕላን ተሸካሚ ሰሜን አረቢያ ላይ በሙሉ ዝግጅት ትገኛለች። እንደዚሁም አሜሪካ ቅድም ባልንህ የሰላጤው ሀገሮች ውስጥ ባሏት የጦር ሰፈሮች የኳታሩን ትልቁን የአየር ኃይል ጦር ሰፈሯን ጨምሮ በሳውዲ አረቢያ፣ በኳታር፣ በባህሬን ያሏት የጦር ሰፈሮች ላይ ደግሞ ወደ 50 ሺህ ጦር አላት። እዛም ላይ ደግሞ በእነዚህ የጦር ሰፈሮች በቅርቡ ቦታ የያዙ የተለያዩ የስለላ፣ የቅኝት እንደዚሁም ደግሞ የኤሌክትሮኒክስ ማሳለጫ አይነታቸው የበዛ የጦር መሳሪያ ሄሊኮፕተሮች ሁሉ ቦታ ይዘዋል። ስለዚህ አሁን በዚህ በኩል በማናቸውም ሰዓት ጦርነት ለመክፈት የሚያስችላቸውን ኃይል በኢራን ዙሪያ ገንብተዋል። እንደገና ደግሞ በዛ በኩል እንዳልኩ የአርቡን ድርድር ክፍት አድርገዋል። ስለዚህ ዞሮ ዞሮ ኢራን የምትነጋገረው ከበላዋ ላይ ጎራዴ ተደቅኖ ነው ማለት ነው። ዓለም የአሜሪካና የኢራን የድርድር ስብሰባ ትራምፕ እንደሚጠብቁት ካልሆነ አሜሪካ ጦርነቱን በይፋ ትጀምራለች ማለት ነው ወይ? ያ ኢቨን ዓርብ ዕለት ነው ያሉት። እንግዲህ ከዓርብ ዕለት በኋላ ደግሞ ሁኔታዎች ሌላ ተጨማሪ ቀናት ይፈልጉ አይፈልጉ ሌላ ቀን እድል ይሰጥ አይሰጥ ከወዲሁ መናገር አይቻልም። ነገር ግን ደግሞ እነዚህ ከቱርክን ጨምሮ የሰላጤው ሀገራት እግዚኦ ጌታዬ ይሄ ነገር በድርድር ይፈታ የሚል ጉትጎታ እያደረጉና ይሄ እንዲፈጠር ያደረጉም ናቸው። ያ ዋናው ምክንያታቸው እንደነገርኩ ኢራን ጥቃት ከተፈጸመብኝ መንፈሳዊ መሪዋ አሊ ካሚኒ ጦርነቱን እኛ አውቶማቲካሊ ክልላዊ ነው የምናደርገው ብለዋል። ይሄ ማለት የኢራን ሚሳይሎች ወደ ሳውዲ አረቢያ፣ ወደ ባህሬን፣ ወደ ኳታር እና ወደ ሌሎቹ ወደ ዮርዳኖስ እነዚህ የአሜሪካ ጦር ሰፈሮች ያሉባቸው ናቸው ሊተኮሱ ይችላሉ እና እነዚህን ሀገሮችም ጦርነት ሊከት ይችላል። ስለዚህ ይሄን በመፍራት ባለፈው በሰፊ የተነተነው ነው። እንደ አቋም የሰላጡ ሀገሮች የኢራን አገዛዝ መውደቁ አይቀርም ብለው ያምናሉ። አወዳደቁ ግን ውስጥ ለውስጥ እንደ ብል እንደበላው እየተገዘገዘ በራሱ ታይም አደጋ ሳያደርስ በሹክሹክታ እንዲፈርስ ነው የሚፈልጉት። ነገር ግን የአሜሪካ ጥቃት ከተካሄደና ይሄ ደግሞ በዝረራ ሊጥለው የሚችል ኃይል ከተሰነዘረ ከውስጥ ያለው ተቃውሞ በጣም ከፍተኛ ስለሆነ በተስፋ መቁረጥ በከፋ ሁኔታ ምላሽ ሊሰጥና እኛም ጦርነት ልንማገድ እንችላለን። እንደተባለው ሆርሙዝ ሰርጥ ሊዘጋ ይችላል። የዓለም የነዳጅና የተፈጥሮ ጋዝ እንቅስቃሴ መስተጓጉልን ተከትሎ ዓለም የኢኮኖሚ ረመጥ ውስጥ ትገባለች የሚል ትልቅ ፍራቻና ስጋት አላቸው። ስለዚህ እነሱ አሜሪካ እንድትመታ አይፈልጉም። ይሄ ነገር በዲፕሎማሲ እንዲፈታ ነው የሚፈልጉት እና ኢራንም ላይ እንግዲህ የተወሰኑ ጫናዎች ያዩት ተስፋ አለ ተብሎ ነው የሚታመነው። ለማንኛውም ዓርብ ዕለት በሚደረገው ድርድር ዶናልድ ትራምፕ አሁን በዜናው ላይ እንደሰማኸው የሆነ ነገር ካላበጀን ደስ የማይሉ ነገሮች ሊፈጠሩ ይችላሉ ብለዋል። ዶናልድ ትራምፕ አነጋገራቸው ጣል ጣል ያለ ነው ታውቃለህ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሙሩኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም የአሜሪካና የኢራን ድርድር ውጤታማ የሚሆን ከሆነ በቀጣይ የሚሆኑት ነገሮች ምንድናቸው የሚለውን ብትነግረን። የሁለቱ ንግግር ውጤታማ ከሆነ ምን ማለት ነው? በሌላ አነጋገር እነዚህ 3 ነገሮች ኢራን ከተቀበለች፣ አንደኛ የረጅም ርቀት መቺ ሚሳኤሎቿን ምርት እንዳለ እንዲቆም ነው የሚያደርጉት ከ1200 ኪሎ ሜትር በላይ ያለውን። ሁለተኛ በሌሎችም ላይ ገደብ ነው የሚጥሉት።
በማምረት በመጥመድ በመሳሰሉት ደረጃ እንደገና ኒውክሌር ማበልጸጋችም የሚለው የቀሩ ከዚህ በኋላ ባለፈው የወደሙትን የኒውክሌር ማብላያዎቿን መልሳ መጠገን መልሳ ማስተካከል አትችልም ማለት ነው። ቤዚካሊ የኒውክሌር ህልሟን ለጦር መሳሪያም ሆነ ለሰላማዊ ተልእኮ ማበልጸግ አትችልም። ይሄን ተቀበለች ማለት ነው። እንደገና በሶስተኛ ሄዝቦላ ኢራቅ ውስጥ ያሏት ቁጥር ስፍር የሌላቸው ሚሊሻዎች አልፈ ደግሞ እዚህ ሀውቲዎች ለእነዚህ የምታደርገው ድጋፍ በሙሉ ይቆማል ማለት ነው። እነዚህ ሶስት ነገሮች በአርብ ዕለቱ ስብሰባ ትቀበላለች ብሎ መገመት አስቸጋሪ ነው። ሁለተኛ አርብ ዕለት የሚያደርጉት ድርድር ነገሩን የሚያጠጥረው ከሆነ ዶናልድ ትራምፕ ድርድሩ ለሌላም ጊዜ ቀጠሮ የሚሰጠው ቢሆን እንኳ በመካከሉ ጥቃት ሊፈጽሙ ይችላሉ። ለምሳሌ ኢራኖች አርብ ዕለት ይዘው የሚቀርቡት አቋም በቀጣይ በሚደረጉ ስብሰባዎች ሊለወጥ የሚችል ነው የሚል እምነት ካጡ ኢቭን የስብሰባውን ቀጠሮ አድርገው እንደ ማዘናጊያ ተጠቅመው ድብደባው ሊያካሄዱ ይችላሉ። ስለዚህ የአርብ ዕለት ስብሰባው በጣም ወሳኝ ነው። ፕሮባብሊ ኢራኖች ግን አሁን እንደሰማኸው የአንድ ባለሥልጣናቸው እንዳሉት ትልቁ ነገር ይሄ ፍትሐ ያልሆነ የኢኮኖሚ ማዕቀብ በአስቸኳይ እንዲነሳልን ነው ብለዋል። ልክ ናቸው። ይሄ ኢኮኖሚ ማዕቀብ መነሳት ማለት ለዚህ ሁሉ አሁን ለተነሳባቸው ስልጣን ከያዙ በፈረንጅ 1979 ወዲህ እንዲህ ያለ ተጋትሮ አልገጠማቸውም። እንዲህ ያለ የህዝብ ንቅናቄ አልገጠማቸውም። እስቲል ያላቆመ ነው። ስለዚህ አሁን ይሄንን ለመክታት የዚህ ደግሞ መነሻ ዋናው የኢኮኖሚ ማጥ ነው። የኢኮኖሚ ችግር ነው። ኦልሞስት ዜጎቿ ደህይተዋል። አቅርቦት የለም። ገንዘቧ ከርክሰዋል። እነዚህ ሁሉ ነገሮች ተደምረው የመጣ ነው። ስለዚህ የማዕቀቡ መነሳት ለዚህ ሁሉ ተቋሞ ምክንያት የሆነውን ዋነኛውን የኢኮኖሚ ችግር እንደ ውሃ የሚያተን ነው የሚሆነው። ተአምራዊ ለውጥ ሊያመጣ ይችላል የማዕቀቡ መነሳት። ኢራን እንደ ልቧ ነዳጅ መሸጥ፣ እንደ ልቧ ከማንም ሀገር ገዝታ ማስገባት ይሄን ችግር እንደ ጢስ ነው የሚያበን ነው። ስለዚህ ይሄን በማድረግ የተነሳባቸውን ተቋሞ የመቆጣጠርና እንደገና የማንሰራራት እንትን ማለት እድል ይሰጣቸዋል። ግን ይሄን ሊያገኙ የሚችሉት አት ዘ ኮስት ኦፍ እነዚህ ሶስት ስትራቴጂክ የሆኑ ነገሮቻቸው ማጣት። ሶስቱም ስትራቴጂክ ናቸው። ሶስቱም የመንግስታቸው የቆመበት ዱካ ናቸው። ኒውክሌር፣ ሚሳኤል እና የተራዳ ኃይል። እነዚህ ሶስቱን መሰረታዊ ነገሮች መሰረታዊ የቆሙበትን መሰረት እርግፍ አድርጋችሁ ተው የሚል ነው። ይሄን ከተቀበሉ አይ ቲንክ የጦርነት ደመናው ገለል ይላል ብሎ ነው ማሰብ የሚቻለው። ሌላው ነገር እንግዲህ ከህዝባቸው ጋር የሚያደርጉት ነው። ቢያንስ የኢራን የኢኮኖሚ ችግር በኋላም ኢኮኖሚ ምንጊዜም ወደ ፖለቲካ ራሱን ትራንስፎርም ያደርጋል። እሱን ለመፍታት የሚያስፈልጋትን ቁልፉን የኢኮኖሚ ማዕቀብ መነሳት በፍጥነት ልታረጋግጥ ትችላለች። ለምን ለዶናልድ ትራምፕም እጅግ አስደናቂ ውጤት ነው የሚሆነው። ዶናልድ ትራምፕ ቬንዙዌላ ላይ ያደረጉት እንደዚህ ነው። ኃይል ካስጠጉ በኋላ ነው የሚደራደሩ እና ይሄ መንገድ ውጤታማ መንገድ ሆኖ ወደፊትም ሊያስኬዳቸው የሚችል ስለሆነ የአርብ ዕለቱ ድርድር በዚህ ስሜ ነው የሚጠበቀው። ዳኒ ዓለም ኢራን በሶስቱ መሰረታዊ ሀሳቦች ላይ ሁለቱን እንኳን በትስማማ ነገሮች ሊፈቱ አይችሉም ወይ? ከሶስቱ ሁለቱ ነው ያልከው። እነዚህ የሰላጤው ሀገራት የስብሰባው ተካፋዮች የመሆናቸው ዋና ዓላማ አንዱ ይሄ ነው። የእስራኤል የአውራ ሰላይ ወይም ደግሞ የሞሳድ ኃላፊም በዚህ ስብሰባ ላይ ይገኛሉ። እንግዲህ ምንድነው ሊሆን የሚችለው? ከሶስቱ ሁለቱ ላይ አሜሪካ በምትፈልገው መልክ ስምምነት ላይ የሚደርሱ ከሆነ አይ ቲንክ እዚህ ላይ እርግጠኛ መሆን ይቻላል ዶናልድ ትራምፕ የጦርነቱን አማራጭ ሊሄዱበት የሚፈልጉ አይመስለኝም። ሁለቱ ላይ ተጨባጭ ስምምነት ሊያገኙ የሚችሉበት እድል ከተፈጠረ ሶስተኛው ላይ ለመደራደር ጊዜ ይሰጣሉ ብሎ ማመን ይቻላል። ምክንያቱም በዙሪያ ያሉ የአረብ ሀገሮችም ሚናቸው ይሄ ነው የሚሆነው። ያለ ጥርጥር ጌታዬ እኮ ብዙ ሄድን እኮ 70% እኮ ሄድናል። ይሄ እኮ የዛሬ 10 ቀን እኮ የማይታሰብ ነገር እኮ ነው። ይሄ እኮ ትልቅ ነጥብ ነው የተያዘው እና በቃ ጫናም ይኖራል። በሌላ በኩል ደግሞ እስራኤል በማንኛውም መንገድ ይሄ ነገር እንዲጠብቅ ነው የምትፈልገው ይላል ለምሳሌ ዘገባው። ምክንያቱም ኢራኖች
ይህንን የተለቀለባቸውን ወታደራዊ ጥቃት አምልጠው የማንሰራራት እድል እንዳያገኙ ወይም እነዚህ የተባሉ ሶስቱ ነገሮች እንደተባለው መቋረጥ ለእሷ የህልውና ስጋት መገፈፍ ምክንያት ስለሚሆኑ እዛ ላይ ትጠብቃለች እስራኤል። ይሁንና ከሶስቱ በሁለቱ ላይ አሜሪካ በምትፈልገው መንገድ ኢራኖች እሽታቸውን ከሰጡ ይሄ በግልባጩም ለእስራኤልም ቢሆን ትልቅ ስትራቴጂካዊ ዕድል ነው እና አይ ቲንክ ሁሉም በጣም ጥሩ ይሆናል ብዬ ነው የማስበው። የጦርነቱን ሁኔታ የመቀየር የማስቀረት እድሉ ከፍተኛ ነው የሚሆነው። ዳኒ ዓለም የኢራን የውስጥ ሰላሟ ወደ ቀድሞ ሁኔታው ሊመለስ ይችላል ወይ? ድርድሩ በሰላም ከተጠናቀቀ ማለቴ ነው። እሱ የኢራናውያን ጉዳይ ነው የሚሆነው። እንዳልኩህ እዛ ውስጥ አሁን ከፍተኛ ህዝባዊ ንቅናቄ አለ። ያንን ለመጨፍለቅ የተሄደበት መንገድ ብዙ ደም ያፈሰሰ ነው እና ቁርሾና ቅራኔ እንደ ማህበረሰብ በጣም አለ። እንዳልኩ ግን ዋናው የዚህ የመጀመሪያ ጦስ የነበረው የኢኮኖሚ ችግርን ሊፈታ የሚችል ነው የስምምነት። ጦርነቱን ማስቀረት ብቻ ሳይሆን የኢራን ማዕቀብ መነሳት በጣም ሀብታም ሀገር ነች። ባይ ዘ ዌይ ኢራን በጣም ሀብታም ሀገር ነች። ከዓለማችን ጥቂት የነዳጅና የተፈጥሮ ጋዝ ሀብታሞች ውስጥ ናት ኢራን። ስለዚህ ይህን እድል ካገኘች የኢኮኖሚው ችግር እና ከሀገሮች ጋር ያላት ግንኙነት ነፃ ስለሚሆን የፈለገችውን ኢምፖርት ወደ ሀገር በማስገባት ልታጥለቀልቀው ትችላለች። የኢኮኖሚውን ችግር በፍጥነት መፍታት ያስችላታል። ነገር ግን አብሮ የሚሄድ ከተነሳው ሀገር ውስጥ የተነሳውን ግን ተቋሞ በዛ መንገድ የመፍታት ያለመፍታት ጉዳይ ያው በህዝቡና በኢራን አገዛዝ መካከል የሚታው ነው። ነገር ግን አገዛዙ ትንፋሽ ያገኛል። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳኒ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።